ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ይብዛልኝ። ዛሬ ደግሞ በዚህ መልኩ ተከስቻለሁ። እንደምታዩት ያለሁት ኪችን ነው፣ ጓዳ ነው ያለሁት። እንግዲህ ዛሬ የምሰራው ደግሞ ኩባ ወጣጦስ ቺክን ነው የምሰራው። ኩባ በቺክን የሚሰራ ኩባ ነው የምሰራው፣ በድንች ማለት ነው። ዶሮ ድንች ኩባ ይባላል በእኛ በኢትዮጵያ ማለት ነው። እንግዲህ በአረቡ ደግሞ ኩባ ቺክን ኩባ ይባላል። እንዴት እንደምሰራ አሰራሩን አሳያችኋለሁ። እዚህ ጋር ዶሮ አለ፣ እንደምታዩት ዶሮ አዘጋጅቻለሁ። ይሄንን ዶሮ እቀቅለዋለሁ፣ በቅመም አድርጌ እቀቅለዋለሁ። ይሄ ድንቹ ይቀቀልና ይላጣል። ከዛ ከዶሮ ጋር አንድ ላይ ይቀላቀላል። እንዴት እንደሆነ ብቻ በሂደት አሳያችኋለሁ። እንደው አሁን ልንገራችሁ ብዬ ነው። እዚህ ጋር ያለው ክዝበራ ነው፣ ቶም ዝንጅብል አለ፣ ያው ቀይ ሽንኩርት አለ። እንደምታዩት እዚህ ጋር በስማቲ አለ፣ እዚህ ጋር እንቁላል አለ። እንዴት እንደሚሰራ እንግዲህ ቺክን ኩባ አሳያችኋለሁ። ቺክን ኩባ አውቶ ሜክ ቺክን ኩባ ተከታተሉኝ፣ እንዴት እንደሚሰራ ከኔ ጋር ሁኑ። ይሄ ቤተሰብ እንግዲህ ዶሮውን እየቀቀልኩ ነው። ኩባ ቺክን ሳይኒ ኩባ ቺክን እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር ዳርሲን አለ፣ እዚህ ጋር ሚስማር አለ፣ ቀረፋ፣ ቅርንፉድ፣ ቁንዶ በርበሬ፣ ክዝበራ እሱን እጨምራለሁ። ዶሮ እንዲበስል እተዋለሁ፣ ከቅመሙ ጋር አቀላቅዬ ማለት ነው። ተከታተሉ። እንግዲህ ያው ጫውም ደግሞ ጨምራለሁ። ቤተሰብ ዶሮ ላይ ጫው ጨምራለሁ። እዚህ ጋር ደግሞ ድንቹን እየቀቀልኩኝ ነው። ድንቹንም ለኩባው ማለት ነው ከዶሮ ጋር እንዴት እንደሚቀላቀል አሳያችኋለሁ። ተቀቅሎ ድንቹ እንትኑ ይላጣል ማለት ነው። ድንቹ ይላጣል። ከተቀቀለ በኋላ ድንቹ ይላጣል፣ ከዛ ይዳመጣል። ይሄ ዶሮውንም ቀቅዬ ከተቀቀለ በኋላ እዳምጠዋለሁ። ከዛ አንድ ላይ አቀላቅዬ ከዛ ከክዝበራ ከሽንኩርት ጋር በደንብ አድርጌ ከዝንጅብል ከነጭ ሽንኩርት ጋር በደንብ አድርጌ ከተፈጨ ነጭ ሽንኩርት ጋር አንድ ላይ አቅሏለሁ። ታዩታላችሁ። ከዛ ሂደት በሂደት ደግሞ እንዴት ኩባ ቺክን በጣጦስ እንዴት እንደሚሰራ ተከታተሉ። ለረመዳን ጥሩ ነው። ለረመዳን አዘጋጅታችሁ ፍሬዘር ማስቀመጥ ትችላላችሁ። ትወዱታላችሁ። በጣም ቆንጆ ነው ጣዕሙም። ተከታተሉ። ይሄው ቤተሰብ እንግዲህ ዶሮውም እዚህ ጋር እየተቀቀለ ነው፣ አልደረሰም ገና። እዚህ ጋር ደግሞ እንደምታዩት ያው ድንቹም እየቀቀልኩት ነው። ጨው ብቻ ነው የምትጨምሩበት፣ ትንሽ ጨው ጨምራላችሁ። እዚህ ውስጥ የጨመርኩትን አይታችኋል። ተከታተሉኝ። እንግዲህ ያው ቤተሰብ እንደምታዩት እንግዲህ ያው ዲጃጁም እንትኑም እየበሰለ ነው። ድንቹም እንደምታዩት እየበሰለ ነው። ዶሮም እየበሰለ ነው። ቅመሙ ምኑንም በደንብ አድርጎ ይዟል፣ ጨውንም ማለት ነው። እዚህ ጋር ደግሞ አንድ ላይ ይሄንን አሁን ለምሳሌ በትንሹ ከትፈውና ድቅቅ አድርጌ ከትፌው እዚህ ጋር ያለውንም ድንቹንም በደንብ አዳምጨው አንድ ላይ ቀላቅዬ በዚህ ነው ማቁላላው። እዚህ ጋር ያዘጋጅቻለሁ። ያዘጋጀሁትን በኋላ ስሰራ አሳያችኋለሁ። እናንተ ተከታተሉ፣ የትም እንዳትሄዱ። ይሄው ቤተሰብ እንግዲህ እንደምታዩት አሁን እንግዲህ ያው ድንቹንም ቀቅዬ በዚህ መልኩ አዘጋጅቻለሁ። እዚህ ጋር ዶሮ ተቀቅሏል። እንዴት እንደተቀቀለ ዶሮውንም ድንቹንም አሳይቻችኋለሁ። ያው ብዙ ግባት የለውም፣ ግባቱን ጭምር የዶሮውንም የድንቹንም። ድንቹ ያው በጨው ብቻ ነው የሚጨመረው፣ ጨው ጨምሬ ነው የቀቀልኩት። ዶሮውን ደግሞ ዳርሴን ቀረፋ፣ ቅርንፉድ፣ ክዝበራ ባውደር እና ቁንዶ በርበሬ ነው ያደረኩት። ጨው አረኩኝ። አሁን ይሄንን አዳምጠዋለሁ። በትንንሹ ከትፍና ድምጥ አደርገዋለሁ። ይሄንንም ዶሮውን በትንሹ ከትፈውና አዳምጠውና አንድ ላይ ቀላቅለውና ከዛ ጋር ሽንኩርት እያቁላላው ነው። እንዴት አድርጌ አንድ ላይ አቁላልቼ ኩባ ቺክን እንደምሰራ አሳያችኋለሁ ማለት ነው። ተከታተሉ። ኩባ ቺክን በጣም ቆንጆ ነው። ትወዱታላችሁ፣ ትሰራላችሁ። በደንብ ተከታተሉ እስከ መጨረሻው። ይሄው ቤተሰብ እንግዲህ ተመልሼ መጥቻለሁ። እንዳልኳችሁ ቅድም ድንቹን ነው በእንደዚህ አይነት መልኩ አዳምጬ በደንብ አድርጋችሁ ነው የምታዳምጡት። ያው ዶሮውንም እንደዚህ ድቅቅ አድርጌ ከተፍ አድርጌዋለሁ። ምንም ነገር በቃ ይሄ አሁን ሲቁላላ ራሱ እንትን ይሆናል አንድ ላይ። አሁን ሁለቱን እንግዲህ አንድ ላይ አቁላልቼ ኩባ እዚህ ጋር እንቁላል አዘጋጅቻለሁ። እዚህ ጋር በስማቲ አለ። እንዴት ኩባ ቺክን እንደምሰራ አሳያችኋለሁ። ተከታተሉኝ።
ቤተሰብ ያው እንግዲህ እንደምታዩት እዚህ ጋር ቅድም ያሳያችሁ ያው ድንቹም አለ፣ እዚህ ጋር ደግሞ ያው ዶሮም አለ። አሁን ደግሞ እዚህ ጋር እያቁላላው ነው። ሽንኩርትና ዘይት ነው ያደረኩት። ሽንኩርትና ዘይት ብቻ ነው እዚህ ውስጥ ያለው። ሽንኩርትና ዘይት ነው ያደረኩት። ከዛ ቅመም ትጨምራላችሁ። ቅመሙ ያው ፍልፍል፣ ክዝበራ፣ ቁንዶ በርበሬ፣ ከሙን ነው። እሱን ጨምራችሁ ታቁላሉታላችሁ። በደንብ ይቁላላ። ተከታተሉኝ፣ አቁላልቼ እመለሳለሁ። እንግዲህ እንደምታዩት ቤተሰብ አንድ ማንኪያ የተፈጨ ነጭ ሽንኩርትና ዝንጅብል ጨምሬ ያለው ይሄም አንድ ላይ አቁላላለሁ። ሽታው በጣም ቆንጆ ነው፣ በጣም ደስ ይላል። እንግዲህ እዚህ ጋር ክዝበራና ፍልፍል ቃሪያ አለ። ክዝበራና ቃሪያ አለ። የክዝበራ ቅጠል እና ቃሪያ አለ ማለት ነው። ቤተሰብ አቁላልቼ ተመልሼ እመጣለሁ። ተከታተሉኝ። ያው ቤተሰብ እንደምታዩት እንግዲህ ያው አቁላልቷል። አሁን ዶሮውን እጨምራለሁ። ቅድም ያፈረፈርኩትን ዶሮ አይታችኋል አይደለ? እሱን ጨምሬ አቁላልቼው ተመልሼ እመጣለሁ። አንድ ላይ ተከታተሉ። ያው ቤተሰብ እንግዲህ በደንብ አድርጌ እንግዲህ አይታችኋል። ዶሮ በደንብ መብሰል አለበት። ምክንያቱም ዶሮ ኩባ ስለምንሰራ ቺክን ኩባ ስለምንሰራ ዶሮ በደንብ በስሎ በደንብ መፈርፈር አለበት። አሁን ይኸው አንድ ላይ አቁላልቼዋለሁ። አሁን ድንቹን እጨምራለሁ ማለት ነው። ቅድም ያያችሁት ድንች የለም እሱን እጨምራለሁ። ይሄንን ማለት ነው። አንድ ላይ አቁላልቼው ተመልሰን እንገናኛለን። ያው ቤተሰብ እንግዲህ እንደምታዩት ይሄንን ይመስላል። በደንብ ነው እንግዲህ የምታሹት። በደንብ አርጋችሁ አንድ ላይ ከድንቹ ጋር በደንብ እንትን እንዲያያዝ አንድ ላይ እንዲያያዝና እንደዚህ እንዲሆን በደንብ ነው የምታሹት። በደንብ አርጋችሁ ማለት ነው። አሁን ይሄው እንደዚህ መስሏል። ከዛ የሚቀጥለው ኔክስት ደግሞ ስቴፕ ባይ ስቴፕ ቢዩ እስከ መጨረሻው ተከታተሉ። ሰብስክራይብ፣ ሼር እያደረጋችሁ ይሄንን ቻናል አበረታቱኝ። አመሰግናለሁ ስለምታበረታቱኝ። እግዚአብሔር ያክብርልኝ። ሰብስክራይብ አድርጉ ቤተሰብ፣ ላይክ እያደረጋችሁ ተከታተሉ። አየው እንግዲህ እንደምታዩት ቤተሰብ እየሰራው እገኛለሁ። ኩባ ይኸው እዛ ጋርም እንደዚህ ሰርቻለሁ። እንደምታዩት እዛ ጋርም ሰርቻለሁ። አሁን እዚህ ጋር ደግሞ ይሄን እየሰራው ነው። እዚህ ጋር እንቁላል አዘጋጅቻለሁ። የተመታ እንቁላል እዚህ ጋር ባስማቲ አለ። ከዛ ይሄንን ኩባውን ልክ ከጨረስኩኝ በኋላ ልክ እንደጨረስኩኝ ኩባውን ከዛ እዚህ ውስጥ እየጨመርኩኝ ከዛ በስማጢ ላይ አረጋዋለሁ፣ አሳያችኋለሁ ማለት ነው። እና እናንተም ስሩት። ቆንጆ ነው የምር በጣም ቆንጆ ነው። አብሶ ለረመዳን፣ አሁን ረመዳን ነው መጪው። ለረመዳን በጣም ቆንጆ ነው። ማዳም ራሱ ባትላችሁ ስሩ እንኳን ባትላችሁ እናንተ ሰርታችሁ ሰርፕራይዝ አድርጓት ከፈለጋችሁ። እና በጣም ቆንጆ ነው የምር ነው ብላችሁ ስሩት። እንደገና ደግሞ ያው ከፈለጋችሁ በመለኪያ ካላችሁ የምትለኩበት እኩል እንዲሆንላችሁ በእጃችሁም ካላረጋችሁ፣ እኔ ሁሌም በእጄ ስለምሰራ እኩል ነው የሚሆነው። ይኸው እንደምታዩት እዚህ ጋርም የሰራሁት እኩል ነው የሚሆነው። አንዱ ትንሽ አንዱ ትልቅ ራሱ አይሆንም። እና በእጄ ነው የምሰራው። እጄን በደንብ ታጥቤ በእጄ ነው የምሰራው። እንደምታዩት እንዲያረጋችሁ ከዛ እንዲታስተካክሏታላችሁ። እንዲህ ነው ይኸው እንደምታዩት ይሄን ነው የሚመስለው። ከዛ እንዴት ነው የምታረጉት መስላችሁ? ይሄንን እዚህ እንቁላል ውስጥ እየነከርን ከዛ በስመጢክ እያደረግን እናዘጋጃለን ማለት ነው። አሁን ይሄንን እኔ አሁን ትንሽ ነው ሰርቼ ለሴትዮዋ የምወስድላት ማለት ነው። ትንሽ የቀረውን ፍሬዘር አስገባዋለሁ ለረመዳን ማለት ነው። ፍሬዘር አስገባዋለሁ እና እንደዛ ነው ቤተሰብ። እንደዚህ እያደረጋችሁ ስሩ። ኩባ ቺክን አሰራሩን አይታችኋል እንዴት እንደሚሰራ። በጣም ቀላል ነው፣ ምንም የሚከብድ ነገር አይደለም። እና ስሩት በደንብ በጣም ቆንጆ ነው፣ ይጣፍጣል። እውነት እንዲህ ራሱ ይሄ እንደዚህ ራሱ አሁን ልጆቹ መጥተው ብዙ ነገር እንትን ላይ ቶስት ላይ አድርገው ይሄንን በሉ። ድንችና ዶሮ ነው አይታችኋል፣ እንዴት እንደሰራ አሰራሩን አይታችኋል። እና አሁን ይሄንን ግማሹን ጠብሼ አሳያችኋለሁ። ከዛ ጠብሼ አሳያችሁና ከዛ ደግሞ እንትን የቀረውን ፍሬዘር አስገባዋለሁ ማለት ነው ለረመዳን። ያው ስፕሪንግ ሮል፣ እንቁላል፣ እንትን ኩባ፣ ስፕሪንግ ሮል፣ ሳምቡሳ ታውቃላችሁ ብዙ ነገር እንደሚሰራ ለረመዳን እና እየሰራን እያስገባን ነው ማለት ነው ፍሬዘር። እና የቀረውን ደግሞ እስከምሰራ ተከታተሉ ቤተሰብ ተከታተሉ።
ያው ቤተሰብ እንግዲህ እንደምታዩት ያው እየሰራው እገኛለሁ። እንግዲህ አልጨረስኩም። ቅድም እንዳልኳችሁ ያው ቅድም መጀመሪያ ላይ እንደዚህ ነበረ ያስተካከልኩ ያለሁት ማለት ነው። እንደምታዩት እንደዚህ በዚህ መልኩ። ከዛ ይሄንን እዚህ ውስጥ እነክረዋለሁ። እንቁላል ውስጥ የተመታ እንቁላል አለ። እንቁላል ውስጥ ነክሬ በእንቁላል ነክረውና ከነከርኩት በኋላ አሳያቸዋለሁ። ከዛ እዚህ ባስማቲ ላይ እያረኩኝ ከዛ እንደዚህ አስቀምጣለሁ ማለት ነው። ይኸውላችሁ እንደምታዩት ኩባው በጣም አሪፍ ነው። አሰራሩን ሁሉ ነገር አይታችኋል። አሁን ይሄንን ፍሪዘር እንደዚሁ አርጌ ፍሪዘር አስገባዋለሁ። በላስቲክ በላይሎን ላስቲክ ሸፍነውና ፍሪዘር አስገባውና ትንሽ ደረቅ ሲልልኝ አለኛ ባክስ አለ የሴትዮዋ ማለት እሱ ውስጥ አስቀምጬ ፍሪዘር አስቀምጣለሁ። የተወሰኑትን አሁን ጠብስና አሳያችኋለሁ። ግን ይሄን በረመዳን ነው ያው በእንትንም በድብልብልም ሰርተናል። በድብልብል ያው አሰራሩ አንድ ሆኖ በድብልብል ማለት ነው። እና እንደዚህ ያደረጋችሁ ስሩ። እናንተም ቆንጆ ነው የምር ነው ብላችሁ ለረመዳን ያው ብዙ አስፈላጊ ነው። እንደዚህ ጥብስ ነገር ሳምቡሳ፣ ስፕሪንግ ሮል እንደዚህ አይነት ነገሮች ያስፈልጋሉ። አሁን ደግሞ ያው ስሰራ ተከታተሉ። ይሁን ተከታተሉ ቤተሰብ። እንግዲህ ያው በዚህ በእንቁላሉ ትነክሩና ከዛ በዚህ በበስመቲ እንዲህ ያደርጋችሁ ከፈለጋችሁ 2 መደጋገም 3 መደጋገም። ለምን በደንብ መያዝ አለበት። ከዛ ያው ፍሪዘር ስለሚቀመጥ ከፍሪዘር እያወጡ እያጠበሱ ለእንግዳ ማቅረብ ማለት ነው። ይኸው እንደዚህ እንደምታዩት ያው በኩራ በእንትንም በተፈለጋችሁ በኩራ ማድረግ ትችላላችሁ። በኩራ ማለት ነው፣ በድብልብል ማለት ነው። በደንብ መያዝ አለበት። እኔ በዚህኛው ማይዝ ከሆነ በሌላ ሳህን ደግሞ እንደዚሁ በስመቲ አድርጋችሁ በዚህኛው አንዴ ከዛ በሁለተኛ መድገም ትችላላችሁ። እኔ ግን ያው በደንብ እንደዚህ እያስያዝኩት እንትን እያልኩት ነው። ስትነክሩ ንከሩ በደንብ እንቁላል። ያው ፍሬዘር ስለሚቀመጥ ችግር የለውም። አሁን 2 ነው የቀረው። ያው የእንቁላል ነገር ታውቁታላችሁ። ብዙ እንዳይዝባችሁ ግን እንደዚህ ራሱ ስትወረውሩት መብነን የለበትም። ራሱ በደንብ እንደማስቲሽ ጥብቅ አርፎ መያዝ አለበት። እንትኑ ብቻ ፓውደሩ ብቻ ይሄ የእንትኑ አንዳንድ እንደዚህ ይኖረዋል። የእንትኑ የእንቁላሉ የለም፣ እሱን እንዳታስይዙ አብራችሁ እንደዚህ መሆን አለበት እና መሆን አለበት። በታቸው ይሄው ሁሉም አንድ አይነት እንዲሆን ላው ላይ እንደዚህ የተለያየ ካለው እሱ ማውጣት የእንትኑ ማለት ነው። ከፈለጋችሁ እዚህ ላይ አድርጋችሁ ሌላ ላይ እንዳልኳችሁ መድገም ትችላላችሁ። ይኸው በፓውደሩ ብቻ ነው ማለት ነው። ፓውደሩ ብቻ ነው መያዝ ያለበት እንጂ እንዳልኳችሁ የእንቁላሉን ይሄ ያለ አይደል የእንቁላሉ እንትን ያው አደረገው እሱ እንዳይዝ ጥንቃቄ አድርጉ። ለምን ሲጠበስ አሪፍ እንዲሆን ማለት ነው። አያችሁ ብትወረውሩትም ምንም እንትን አይልም። በደንብ ነው የያዘው። እዛ ፍሬዘር ደግሞ ለግማሽ ሰዓት ለአንድ ሰዓት ደግሞ ሲቀመጥ አስቡት፣ አሪፍ ነው የሚሆነው። በእንደዚህ አይነት መልኩ ስሩ። ጨርሻለሁ። አሁን ደግሞ ጠብሼ የተወሰኑትን ጠብሼ ያሳያችኋለሁ። ግማሹን ያው ፍሬዘር ነው ማስገባው ብያችኋለሁ። ተከታተሉ። የሚቀጥለው ቤተሰብ ያው እንደምታዩት እንግዲህ ሁሉንም ጨርሻለሁ። ያው ኩባው ይሄን ይመስላል። ኩባ ቺክን
ድንች በጣጦስ ኩባ ቺክን በጣጦስ ይህንን ነው የሚመስለው። አይታችኋል አሰራሩን ሁሉንም። አሁን የተወሰኑን ጠብሼ አሳያችኋለሁ። የቀረውን ደግሞ ፍሬዘር አስገባው ነው። እንግዲህ ተከታተሉ እስከ መጨረሻው። ስሩት። በጣም በጣም ቆንጆ ነው። የምር ነው የምላችሁ። ስሩት። ሰብስክራይብ አድርጉ፣ አበረታቱኝ። ጥሩ ጥሩ ነገሮችን ለረመዳንም ለኛ ማለት ኢትዮጵያ ራሱን መስራት እንችላለን። ሁሉም ግብአት ይሄ በሙሉ ግብአቶች አሉ። ሀገራችን ኢትዮጵያ ሄደን መስራት እንችላለን። ቤተሰብ እና ተከታተሉ ያለውን ነገር። እንዳልኳችሁ በድብልብሉ መስራት ትችላላችሁ። እንደዚህም አይነት መስራት በፈለጋችሁ ስሩ ማለት ነው። ቤተሰብ እንግዲህ ለእናንተም ለማሳየትም እንዲሁም ደግሞ ያው ትንሽ ጠብሼም ሼሌድ ቀዴ ሲበሉ ምሳ ሲበሉ ከምሳ ጋር አቀርብላችኋለሁ ብዬ ትንሽ እናንተንም ለማሳየት ያው ዘይቱ ግሏል ማለት ነው። ዘይቱ ግሏል። አሁን እናስገባለን ዘይት ላይ ማለት ነው። ተከታተሉ ቤተሰብ። ይሄን ጠብሼ አሳያችኋለሁ ማለት ነው። የቀረውን ያው አስገብቼዋለሁ ፍሬዘር አድርጌዋለሁ ማለት ነው። ያው ቤተሰብ እየጠበስኩት ነው። ጠብሼ ተመልሼ ጨርሼ አሳያችኋለሁ። ተከታተሉ። ይሄው ቤተሰብ እንግዲህ ያው በዚህ መልኩ እንግዲህ ቅድም ስጠብስ አይታችኋል። ትንሽዬ ጠብሼ ያው መቅመስም አለብን። ጠብሻለሁ። ግማሹን ፍሬዘር አስቀምጫለሁ። እናንተም ስሩ፣ ትወዱታላችሁ። ቀምሰነዋል። በጣም ቆንጆ ነው። የምር ነው የምላችሁ። በጣም ቆንጆ ነው። ያው ግብአቱንም አይታችኋል። የዶሮና የድንች ነው። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት የእግዚአብሔር ሰላም አይለያችሁ። ሰላም ሁኑ። ባይ ባይ።